ቴምር ሪል ስቴት ከ8 በላይ ሳይቶችን ጥንቅቅ አድርገን አስረክበን አሁን ደግሞ ሳር ቤት ቫቲካን ኤምባሲ አቅራቢያ ሊሴ ገብረ ማርያም እና አዋሬ ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች እስከ 35% በሚደርስ ልዩ ቅናሽ ለጥቂት ቀናት ብቻ የሚቆዩ አፓርትመንቶችንና ሱቆችን ደግሞ በፒያሳና በቃሊቲ በገላን ከ500 ሺህ ብር ጀምሮ ቅድመ ክፍያ በመክፈል በ2.5 ሚሊዮን ብር ሙሉ ክፍያ ለሽያጭ አቅርበናል። ልብ ይበሉ ያለምንም ወለድ የግንባታ ጭማሪ በኢትዮጵያ ብር ብቻ ከፍለው የሚዋዋሉበት። ሰላምና ጤናን ፍቅርን በረከትን ያድልልን። የሣድስ ፖድካስትና የዜና ቻናላችን ላይ ያላችሁ ውድ ቤተሰቦቻችን ዛሬም ትኩስ እንዲሁም ደግሞ ወቅታዊ የሆኑ መረጃዎችን ይዘንላችኋል። መምህርና ጋዜጠኛ አብይ ይልማ አብሬያችሁ ቆይታ አድርጋለሁ። በዛሬው በሰማናቸው ወሬዎች መካከል እንግዲህ ከሰሞኑ እስራኤል ለሶማሌላንድ እውቅናውን ከመስጠቷ ሀገራዊ እውቅና ከመስጠቷ ጋር ተያይዞ ዓለም አቀፍ ጡዘቱ እሽክርክሪቱ በእጅጉ የጨመረበት ጊዜ ላይ ነው ያለነው። ይህም በተመለከተ በሀገራችን ላይ በፖለቲካው ዓለም ላይ በተለይ ለምስራቅ አፍሪካው ፖለቲካ በጣም ቅርብ የሆኑት አቶ ገብሩ አስራት ከዚህ ጋር የተያያዘውን ከጀርባ የሚዶለተው ነገር በተመለከተና እንዲሁም ቀጣዩን ስጋት በተመለከተ ያስረዱት ነገር አለ። እሱን ቀጥለን እናሰማችኋለን። ከዛ በተረፈም ደግሞ ኤርትራ መንግስት ላይ ክስ ተመስርቷል። ለ60 ቀናት ውስጥ ምላሽ ኤርትራ እንድትሰጥ የቀረበ ክስ ነው። ይህም በተመለከተም በዚህ ፕሮግራሜ ላይ ያካተትኩላችሁ መረጃዎች አሉ፣ እንደዚህ ትሰማላችሁ። ወደ ዋናው ዜናዎቼ ልለፍላችሁ ውድ ቤተሰቦቼ። በኢትዮጵያ ውስጥም ዛሬ ከተሰሙ ዜናዎች መካከል አንደኛው በአማራ ክልል ትምህርት አደጋ ውስጥ ነው ያለው በሚል የገለጸው ነገር ላይ ማለት የክልሉ ትምህርት ቢሮ ግልጽ ያሳየውን መረጃ እዚህ ጋም ዛሬም ተሰምቷል። በዚህም የተነሳ እንግዲህ በአማራ ክልል ትምህርት አደጋ ላይ ደርሶበታል ወይም አደጋ ተጋርጦበታል የሚለው ነገር አሳውቀዋል። በክልሉ እንግዲህ ጸጥታ ምክንያት የተዘጉ ትምህርት ቤቶች 23056 መምህራን ወደ ስራ ገበታቸው አልተመለሱም ያሉት የቢሮ ኃላፊ ትምህርት ቤቶች በተከታታይ በጦርነት ከፍተኛ ውድመት ደርሶባቸዋል፣ ለመማር ማስተማሩ ምቹ ያለመሆነ ጉዳይ ተከስቷል፣ ተማሪዎች ከትምህርት ውጪ ናቸው በሚል ገልጸውታል። በ2018 ዓ.ም የትምህርት ዘመን የተማሪዎች ምዝገባ በበቂ ዝግጅት ተከታታይ በተደረገበት የማስተባበር ስራ የተመዘገቡ ተማሪዎች ቁጥር ከቀዳሚው ዓመት አንጻር የተሻለ ቢሆንም በክልሉ በጦርነት ምክንያት ባለው መልኩ በጣም ብዙ ተማሪዎች ትምህርት ገበታ ላይ አልተገኙም ተብሏል። ክልሉ እንግዲህ በትምህርት ዘመኑ ከቅድመ አንደኛ እስከ ሁለተኛ ደረጃ 7.4 ሚሊዮን ህጻናት ታዳጊዎችን መዝግቦ ለማስተማር አቅዶ የነበረ ቢሆንም የተመዘገቡ ተማሪዎች 4.3 ሚሊዮን ወይም የእቅዱም 58.2% ብቻ እንደሆነ ለመነገር የተቻለበትን መረጃ ሰምተናል። የተማሪዎች የምዝገባ እቅድ አፈጻጸም በቅድመ አንደኛ ደረጃ 83%፣ በአንደኛ ደረጃ 58%፣ በሁለተኛ ደረጃ 36% ብቻ ነው ያለው በሚል አሳዛኝ መረጃ ተነግሯል ማለት ነው። በጣም በብዙ መልኩ ዜናው ሲሰማ ከውስጡ አሁንም በጣም በብዙ መልኩ የሚታይ የትምህርት አደጋ በቀጣዮቹ 3፣ 4፣ 5 ዓመት ጉዳቱ ሊቀጥል የሚችልበት ነገር ምልክት አሁን አለ። አሁን ካን ማስተካከል ካልቻለ የሚል የክልሉ ትምህርት ቢሮ በግልጽ ዛሬ ያሳየውን ነገር ሰምተናል። እንግዲህ ኤርትራ ክስ የተመሰረተባትን ተመልክቶ ከቀጣዩ ዜና በኋላ አስደምጣችኋለሁ። ክሱ ምንድነው? እንደገናም ደግሞ በ60 ቀናት ውስጥ ኤርትራ ምላሽ እንድታቀርብ ተጠይቃለች። ዓለም አቀፍ ጥያቄ ነው። ይሄ ምንድነው የሚለውን አሳያችኋለሁ። ከዛ አስቀድሞ ግን እንግዲህ አሁን በምስራቅ አፍሪካ በአፍሪካ ቀንድ ላይ የሶማሌላንድን እውቅና ከእስራኤል ማግኘቷን ተከትሎ ዓለም አቀፍ ውዝግቡ በእጅጉ የጦዘበት ጊዜ ላይ ነው ያለነው። እንደሰማችሁት የጸጥታው ምክር ቤት እንግዲህ በዚህ ዙሪያ ላይ ስብሰባ ጠርቷል። የዩኤን ሴኩሪቲ ካውንስል ሴሽን ነው የተባለው። በዚህም እንግዲህ በዲሴምበር 29 ዛሬ በዚህ ሁኔታ ላይ እንግዲህ ዲስከሽን ወይም ደግሞ ጥሪ አቅርቧል። የእስራኤል ሪኮግኒሽንን በተመለከተ ማለት ነው። ይሄም አፋጣኝ ስብሰባ የተባለለት ነው። እስራኤል ይሄን ጉዳይ በተመለከተ ጆሮ ዳባ ልበስ ማለቷን ቀጥላለች። ሁቲዎችም ከዚህ ጋር ተያይዞ ማስፈራሪያ መልእክት ለእስራኤል መንግስት ልከዋል። በተለይ የሁቲው መሪ አብደል ማሊክ አልሁቲ የሚባለው ሰው በቀጥታ በዚህ አካባቢ ላይ በሶማሌላንድ እስራኤል የምትገኝ ከሆነ የሚሊተሪ ታርጌት ትሆናለች በሚል ገልጿል። የሚሊተሪ ታርጌት ትሆናለች የሚለው
ሶማሌላንድንም ጨምሮ እንደሆነ በግልጽ የሚያሳይ መረጃ ዛሬ ማስፈራሪያ ተልኳል። ዓለም አቀፍ ኮንደሚኔሽን እንግዲህ ቀጥሏል። 21 የሚጠጉ ሀገራት ቱርክን፣ ግብፅን፣ ሳዑዲ አረቢያን፣ ኳታርን አካቶ 21 የሚጠጉ ሀገራት በጠቅላላ በዚህ ዙሪያ ላይ እስራኤል ለሶማሌላንድ የሰጠችውን እውቅና የሚያጣጥልና ኮንደምን የሚያደርግ ዘመቻ ተጀምሯል። እስራኤል ግን እስካሁን ጆሮ ዳባ ልበስ የሚለው ነገር አጠናክራ ቀጥላለች። ሪጂናል ሪጀክሽንሽም ወይም ደግሞ ሪጂናል አካባቢያዊ ይህን ጉዳይ የማውገዝ ተግባርም ተደምጧል። በዋነኝነት በአፍሪካ ህብረት፣ በአረብ ሊጎች፣ በገልፍ ኮኦፕሬሽን ካውንስል፣ በጂሲሲ በሌሎችም ተቋማት እንደዚሁ ይሄ ነገር ውግዘት ገጥሞታል። ከዛ ውጪ የሶማሌው ፕሬዚደንት በአካባቢው ምስራቅ አፍሪካ ላይ ያሉ ሀገራትን በትላንትና በስልክ ንግግር ሲያደርጉ ነበረ ወይም ውይይት አድርገዋል። ግን ኢትዮጵያን አላካተቱም። ኢትዮጵያን ተጠራጥረዋታል አሁንም ድረስ ማለት ነው። ኢትዮጵያም ድምጿን አላሰማችም። በዚህ ዙሪያ ላይ እንግዲህ ከኬንያው ከኡጋንዳው እና ከአካባቢው ካሉ በተለይም ከጅቡቲ መሪዎች በዋነኝነት ጋር በቀጥታ የስልክ ውይይት አድርገዋል። የጋራ ስብሰባ አድርገዋል በስልክ። ይሄን በተመለከተ ኢትዮጵያ ለመካተቷ ጥያቄ አሁንም አስነስቷል። በአካባቢው ላይ ይሄን ጉዳይ የተመለከተ ነገር ከጊዜ ወደ ጊዜ እየጨመረ እንደመጣ እየተነገረ ይገኛል። ታይዋን እስራኤል ለሶማሌላንድ የሰጠችውን እውቅና በተመለከተ ድጋፍ የምታረግበትን ጭምጭምታ ማሰማቷ እየተነገረ ይገኛል። አሜሪካ በዚህ ጉዳይ ላይ ያላትን አቋም በተመለከተ ለዘብተኝነት ያለበት በሚያስመስል መልኩ ማሳየቷ የውሸት ከጀርባ የሰራች ላለችው አጀንዳ መሸፋፈኛ ነው እየተባለ ይነገራል። ሶማሌ በዚህ ጉዳይ ላይ በተለይ ሐሰን ሼክ መሐመድ በጣም የሚገርሙ ሰው ናቸው። በነገራችን ላይ እኔ እንደ ሀገር መሪ በእውነት ለመናገር ሀገር እንደዚህ አይነት መሪ ሲኖራት በጣም ደስ ይላል። ሀገራቸው እንዳትበታተን የሚገርም አይነት ትግል እያደረጉ ያሉ ሰው መሆናቸውን ታያላችሁ። ልክ እንደ ሀገራችን አድርጋችሁ ብታስቡ አንድ ሰው ከኤርትራ ከኢትዮጵያ ተገንጥዬ እወጣለሁ ብሎ ቢያስብ በዚህን ያክል ሀገር እንዳትገነጠል ዋጋ የሚከፍል መሪ ማየት እንደማለት ነው። ይሄ በጣም ልብ ያሞቃል። ነገር ግን ፖለቲካዊ ጨዋታም ስላለበት ወይ ጦርነቱን ያሸንፋሉ ወይ ይሸነፋሉ። ቀጥሎ የምንመለከተው ይሆናል ማለት ነው። ከዚህ ጋር ተያይዞ እንግዲህ ዛሬ እንደገና ከትላንት ወዲያም በጣም ትኩስ ወሬ በሆነው በዚህ ጉዳይ ዙሪያ ላይ የኢትዮጵያ በፖለቲካ ትንተና ወይም ደግሞ በአካባቢ ጦርነት ላይ ብዙ ልምድ ያላቸው በዚህ ፖለቲካ ላይ ብዙ ልምድ ያላቸው አቶ ገብሩ አስራት በዚህ ዙሪያ ላይ ያሰሙትን ሐሳባቸውን ተከትሎ እንስማና ኤርትራ የተከሰሰችበትን ነገር ደግሞ እንመለከታለን። መልካም እንግዲህ ሶማሌላንድ ያለችበትን ጂኦ ስትራቴጂክ እና ጂኦ ፖለቲካል ሁኔታ መገንዘብ አስፈላጊ ይመስለኛል። ምክንያቱም ሶማሌላንድ ያለችው በጣም በዚህ በጋልፍ ኦፍ ኤደን በቀይ ባህርም መግቢያ በር ወደ ህንድ ውቅያኖስም መግቢያ በር ስለሆነ አቀማመጣ በጣም ማራኪ ነው ማለት ለሀያሉ በጣም የሚማርክ ቦታ ነው። ድሮ ሶማሌላንድ ራሻኖች ነበር በትልቅ ቤዝ ነበራቸው ከ30 ምናምን ዓመት በፊት እና ያ ቦታ በጣም ምቹ ለዚህ ለመካከለኛው ምስራቅ ለአፍሪካ ቀንድ ከዛም ባለፈ ወደ ኤሽያም ሊሻገር የሚችል የጂኦ ስትራቴጂክ አስፈላጊነት ያለው አካባቢ ነው። ስለሆነም እነዚህ ሀያላን መንግስታት የሚያተኩሩበት እነዚህ ሀያላን መንግስታት በጣም የሚጓጉት አካባቢ ስለሆነ ይሄ እስራኤል የሰጠችው እውቅና በዋናነት የአሜሪካ እውቅና ነው ለማለት ይቻላል። ስለዚህ አሜሪካኖች እዚያ ለመመለስና ያን አካባቢ በአጠቃላይ ከዛም ራቅ ባለው ሁኔታ ለመቆጣጠር ስለሚፈልጉ ይሄን አካባቢ መጀመሪያ እውቅና በእስራኤል ጀመሩት እንጂ እስራኤልና አሜሪካ በጣም የማይለያዩ የአንድ ሳንቲም ሁለት ገጽታዎች ስለሆኑ የእስራኤል ውሳኔ ማለት የአሜሪካ ውሳኔ ሊሆን ስለሚችል አሜሪካ ከፍተኛ ደረጃ እዚህ አካባቢ እንድትተከል የምትፈልግ መሆኗ እስራኤልም እዚህ ለመተከል የምትፈልግ መሆኗ ነው ያውና በዋናነት በዓለም ደረጃ በዓለም ሀያላኑ መንግስታት መካከል የአሜሪካ የዚህ አካባቢ
የመቀመጥና የመኖር ሁኔታ ይፈጥራል። በአካባቢው የጂኦፖለቲካ ሁኔታ ደግሞ እስራኤል እንግዲህ በሰሜን በኩል ቀይ ባህርን የምትጋራ ከግብጽ ጋር ቀይ ባህርን ትጋራለች። ግን በዚህ በኩል ብዙም እምብዛም አልነበራትም ቦታ። ስለዚህ እስራኤልም እንዲሁ መምጣቷ ነው የሚያሳየንና እዚህ ቦታ ላይ እስራኤልና አሜሪካ ይኖራሉ። ቀይ ባህር ከእንግዲህ አረቦች ማለት ግብጽ ማነው ሳውዲ እና ኤርትራ ምናምን ብቻ የሚቆጣጠሩ ሳይሆን ሌላ ሶማሊላንድም እስራኤልም የሚቆጣጠሩት የአካባቢ ፖለቲካም ይኖራል ማለት ነው። ስለዚህ ይሄ በጣም ትልቅ እንድምታ ያለው ነው። በጣም ከፍተኛ እንድምታ በዓለም አቀፍ ደረጃም ራሽያኖች ይሄን አካባቢ ይፈልጋሉ። እስካሁን ድረስ ቀይ ባህር ውስጥ አልገቡም። ቻይናዎች ጅቡቲ ላይ አሉ። አሜሪካኖች ሌሎችም እዚህ ያሉ የዓለም 6 ሀገራት የሚሆኑ ጅቡቲ ላይ ቤዝ አላቸው። ስለዚህ ይሄ መግቢያው በር ግን ይሄ ሶማሊላንድ ቦታ ነው መግቢያው የጋልፍ ኦፍ ኤደን ወሳኙ ቦታ። ከዛም በላይ እንግዲህ ሁለት ኃይላት አሉ በዚህ አካባቢ። አንዱ መንግስታዊ ልንለው እንችላለን የሁቲዎች ጉዳይ አለ በየመን፣ እንዲሁም የአልሸባብ በደቡብ አለ እና እነዚህ ሁለቱ እንደሚባለው የመተባበር አዝማሚያም ያሳዩ የሚተባበሩ ነው ይባላሉና እነዚህ ሁለቱ ይሄን ባህር ከተቆጣጠሩት ለዓለምም ለሀያላን መንግስታትም ለአካባቢውም በጣም ከፍተኛ ስጋት ስለሚፈጥር ቀደም ብለው እየተቆጣጠሩ ነው ያሉ ማለት ነው እስራኤልና አሜሪካና የአካባቢ ላይ መለስ እየተለወጠ ያለው ነው። ለኢትዮጵያም ትልቅ እንድምታ ያለው አካሄድ ይመስላል። እንግዲህ ክብራትና ክብራን የሣድስ ቤተሰቦቼ የአቶ ገብሩ አስራትን ሀሳብ ሰምታችኋል። ከላዩ ላይ እንግዲህ ያለውን ቀጣይነት ስጋቱንም ጭምር ሳይቀር በዚህ ላይ ማካተታቸውን አሰምተናቸዋል። እንግዲህ ኤርትራ ላይ ክስ መመስረቱን የተመለከተውን ዜና ደግሞ ቀጥዬ ላሰማችሁ። ኤርትራ በዘር ማጥፋት ወንጀል ለቀረበባት ክስ በ60 ቀናት ምላሽ እንድትሰጥ የአፍሪካ የሰብአዊና ህዝቦች መብት ኮሚሽን መጠየቁን የቀይ ባህር አፋር ዲሞክራሲያዊ ድርጅት መግለጹን ዘሪፖርተር ዘግቦታል። እንግዲህ ድርጅቱ ይህንን የገለጸው የኤርትራ መንግስት በደናክል አካባቢ በሚገኘው የቀይ ባህር አፋር ህዝብ ላይ በጉልህ እያደረሰ ያለውን መጠነ ሰፊ ስልታዊና መንግስታዊ የመንግስት የሚመራው የዘር ማጥፋት ነው በሚል በዚህ ጉዳይ ላይ ለአፍሪካ የሰብአዊና የህዝቦች መብት ኮሚሽን ክስ አቅርቦ እንደነበረ ተቋሙ ይሄንን ገልጾታል። በታህሳስ 15 2018 ዓ.ም በአዲስ አበባ በሰጠው ጋዜጣዊ መግለጫ ላይ ይሄን አካቶበታል። መግለጫውን የሰጡት የድርጅቱ ሊቀመንበር ኢብራሂም ሃሩን ናቸው። የኤርትራ መንግስት እየፈጸመ ያለው የዘር ማጥፋትና ዘርፈ ብዙ የሰብአዊ መብት ጥሰት ከቀን ወደ ቀን እየተባባሰ ነው በሚል ከሰዋል። እንግዲህ ድርጅቱ ለአፍሪካ ሰብአዊና ህዝቦች ጉዳይ ኮሚሽን እንደ አውሮፓውያን ዘመን አቆጣጠር ጁን 4 2025 ነው ክሱን ያቀረበው። ባለ 122 ገጽ የሰብአዊ መብት ጥሰቶች የክስ አቤቱታ በኦክቶበር 13 2025 ደግሞ በኮሚሽኑ ተቀባይነት አግኝቶ ክትትል እየተደረገበት መሆኑን ነው ያሳወቀው። ይሄው ተቋም በአዲስ አበባ ነው ያለው። ይሄ የቀይ ባህር አፋር ህዝብ ላይ የሚደርሰውን በደል በተመለከተ የቀይ ባህር አፋር ዲሞክራሲያዊ ድርጅት ይሄን ሐሳብ የገለጸው ከዛ ጋር ያይዞ ነው። ታህሳስ 11 2025 ደግሞ በቀረበው ክስ ተቀባይነት ያለው መሆኑን እውቅና በመስጠት የኤርትራ መንግስት በ60 ቀናት ውስጥ ምላሽ እንዲሰጥበት ይሄ መላኩን እንዳሳወቁ አቶ ኢብራሂም አስረድተው ገልጸዋል ማለት ነው። የኤርትራ መንግስት እንግዲህ እንደ አውሮፓውያን ዘመን አቆጣጠር በ1993 ዓ.ም ጀምሮ በቀይ ባህር አፋር ህዝብ ላይ በጋሃሬ፣ በዋዴ፣ በሃይሊ፣ በአዲና፣ በአቢሂቴ ኮማ በተባሉ አካባቢዎች ላይ ከህግ ውጪ ግድያዎችና ዘር ተኮር ጭፍጨፋ መፈጸሙን እየተገለጸ ይገኛል። በማይሰርዋ፣ በኢራኢሮ፣ በዳህላክና በሌሎችም ድብቅ እስር ቤቶች ደግሞ በቀይ ባህር አፋር ህዝብ ላይ በጣም በከፍተኛ ደረጃ የሚደርስ የእስር የማንገላታትና የስቃይ ነገሮች እየተባባሱ መሆናቸውን ጭምር በዚህ ላይ አስረድተዋል። ከ300 ሺህ በላይ የቀይ ባህር አፋር ህዝብን ከመሬቱ በህገወጥ መንገድ በማፈናቀል ወደ ጎረቤትና ሌሎች ሀገሮች እንዲሰደድ የኤርትራ መንግስት እያደረገ ነው የሚለው ክስ ቀርቧል።
በሺህ የሚቆጠሩ ፖለቲከኞች፣ የአገር ሽማግሌዎች፣ የሃይማኖት መሪዎችና ወጣቶች በግዳጅ የመሰወር ወንጀል እንዲፈጸም ድርጅቱ እየተደረገበት እንደሆነ ክስ አያይዞ አቅርበዋል። እንግዲህ የግዳጅ ወታደራዊ ምልመላ፣ ጾታዊ ጥቃትን የአገዛዙ የአፈና መሳሪያ አድርጎ መጠቀም፣ ራስን በራስ ማስተዳደር እስከ መገንጠል ድረስ ያለው መብትም ኢኮኖሚያዊ ተጠቃሚነቶችን እየጣሰ መሆኑን ፓርቲው ባቀረበው ክስ ላይ እንደገለጸ ተሰምቷል። እንግዲህ የኤርትራ መንግስት በዚህ አካባቢ ላይ የዘር ማጥፋት ወንጀል እየፈጸመ ነው እየተባለ እየተከሰሰ ያለበት ዋነኛው ምክንያት በዛ ቦታ ላይ ያሉ አፋር ህዝቦች ወደ ኢትዮጵያ መገንጠል መጠቅለል ይፈልጋሉ የሚለው ነገርና ከዛ አካባቢ ላይ ተጽዕኖአቸውን በማስወገድ በዛ ሰፈር ላይ ያለውን ነገር በኤርትራ መንግስት ቁጥጥር ስር ብቻ እንዲሆን የማድረግ ስራ ነው እየተባለ የክስ ቀርቦበታል። ስለዚህ የሰብአዊ መብት ጥሰት እየተፈጸመ ያለው አገሪቱ አባል በሆነችው የአፍሪካ ህብረት ቻርተር የህዝቦች መብት ኮንቬንሽንን እውቅና ያገኙ 26 የሰብአዊ መብት ድንጋጌዎች እንዳለ እያወቀ ነው በማለት ድርጅቱ ከሷል። የተባበሩት መንግስታት ድርጅት፣ አሜሪካ፣ የአፍሪካ ህብረትና የአውሮፓ ህብረት የኤርትራ መንግስት ፖለቲካዊና ወታደራዊ አመራሮች ላይ የፖለቲካና ዲፕሎማሲያዊ ጫና፣ የጉዞ ገዳና የፋይናንስ ተቋማቱ ላይ ማዕቀብ እንዲጥሉበትም በክሱ ጠይቋል። የተባበሩት መንግስታት የጸጥታው ምክር ቤት በኤርትራው መንግስት ላይ ምርመራ እንዲያደርግና ተጠያቂነት እንዲያሰፍንም ድርጅቱ በመግለጫው ጥሪ አቅርበዋል። እንደገናም ክሱንም ጭምር እንዳቀረበ ተናግሯል። የአፋርን ህዝብ ከኤርትራ መገንጠልም ሆነ ከኢትዮጵያ ጋር ማቀላቀል ሳይሆን በኢትዮጵያ በኤርትራና በጅቡቲ ተከፋፍሎ የሚገኘውን ህዝብ መብት ማስከበር እንደሆነ ይናገራል። ይሄ ተቋም የኤርትራን መንግስት ማስወገድ የድርጅቱ ዓላማ እንዳልሆነም አቶ ኢብራሂም ይገልጻሉ። የድርጅቱ አመራር የአፋር ህዝብ በኢትዮጵያ የሚገኝ የጠቀሱትን ሊቀመንበሩ የኢትዮጵያ መንግስት ለድርጅታቸው ምንም አይነት ድጋፍ እንደማያደርግም አያይዘው ገልጸዋል። ድርጅቱ እንግዲህ ለአፍሪካ ሰብአዊና ህዝቦች መብት ኮሚሽን ባስገባው ክስ እንዲሁም ለተለያዩ ዓለም አቀፍ ተቋማት ባቀረበው ጥሪ ላይ ይሄን ሐሳቡን በደንብ አድርጎ ገልጾታል። አግባባዊ ምላሽ የማያገኝ ከሆነና እየተፈጸሙ ያሉ ድርጊቶች ካልተሻሻሉ ከኤርትራ መገንጠል የሚችልበትን መንገድ እንደሚያጤንም ይሄው ተቋም ያስረዳል። የኤርትራ መንግስት በትብብር መስራትን ስለማይቀበል ከሐሳብ በተጨማሪ የሚያደርገው የትጥቅ ትግል አጠናክሮ እንደሚቀጥል የድርጅቱ ሊቀመንበርም ጭምር በዚህ ሁኔታ ላይ ተናግረዋል። የኢትዮጵያ የባህር በር ለማግኘት ያቀረበችው ጥያቄ በበጎ ጎኑ እንደሚመለከተው ድርጅቱ ይገልጻል። ሆኖም ግን በአሁኑ ወቅት ቅድሚያ የሚሰጠው ጉዳይ አሁን ያለው ሞት የአፋር በኤርትራ ውስጥ ያሉ የአፋር ህዝቦች ሞትን ማስቆም ነው የሚል ሐሳባቸውንም ጭምር ጠቅሰዋል። እንግዲህ ቀይ ባህር አፋር ዲሞክራሲያዊ ድርጅት ራስን በራስን ከማስተዳደር እስከ መገንጠል የሚል ሐሳብ ይዞ ነው የሚንቀሳቀሰው። ለ28 ዓመታት ያክል የትጥቅ ትግል በማድረግ ላይ እንደሚገኝም በመግለጫው ላይ መጥቀሱን ለመስማት ተችሏል ማለት ነው። እነዚህ ለዛሬ ያስኩላችሁ መረጃዎች ናቸው፣ ትኩስ መረጃዎች ናቸው። እነዚህን እንድታጣጥሙ ጋብዣቸዋለሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። ቴምር ሪል ስቴት ከ8 በላይ ሳይቶችን ጥንቅቅ አድርገን አስረክበን አሁን ደግሞ ሳር ቤት ቫቲካን ኤምባሲ አቅራቢያ ሊሴ ገብረ ማርያምና አዋሬ ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች እስከ 35% በሚደርስ ልዩ ቅናሽ ለጥቂት ቀናት ብቻ የሚቆዩ አፓርትመንቶችንና ሱቆችን ደግሞ በፒያሳና በቃሊቲ በገላን ከ500 ሺህ ብር ጀምሮ ቅድመ ክፍያ በመክፈል በ2.5 ሚሊዮን ብር ሙሉ ክፍያ ለሽያጭ አቅርበናል። ልብ ይበሉ፣ ያለምንም ወለድ የግንባታ ዕቃ ጭማሪ በኢትዮጵያ ብር ብቻ ከፍለው የሚዋዋሉበት